ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው ሁሌም ልንጠቀምባቸው የምንችል የእንግሊዘኛ አነጋገሮችን እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ ቃል ምን ይላል፣ እንዴት በቀላል መንገድ ማንበብ እንችላለን ወደሚለው ስንሄድ ከዚህ ከምታዩት ቃል ላይ አንድ አናባቢ ወይም ደግሞ ቫውል አለ። እሱም ማን ነው? ኦ ምንለው። ስለዚህ ተነባቢ ተነባቢ አናባቢ ሆኖ ነው የመጣ ሰው። በዚህን ጊዜ ምን ብለን እናነባዋለን? WHO ሁ ብለን እናነባዋለን። ወይም ደግሞ ሁ ሚል ድምፅ አለው። ከዛ ወደዚህኛው ስንሄድ IS ምን ተብሎ ይነበባል? ኢዝ። ኦኬ። ወደዚህኛው ስንሄድ THIS ባንድ ላይ ምን ብለን እናነባዋለን? ዚስ። ኦኬ። ሙሉን ስናነበው who is this ምን ማለት ነው? እሱ ማን ነው? ወይም ደግሞ ይህ ማን ነው ለማለት ስንፈልግ who is this ማለት ይቻላል። who ማለት ማን ማለት ነው። is ማለት ደግሞ ነው ማለት ነው። this ስንል ይህ እያለን ነው። ስለዚህ በአንድ ላይ who is this ስንል ይህ ማን ነው ወይም ደግሞ ይህች ማን ነች ለማለት ስንፈልግ who is this ማለት ይቻላል ማለት ነው። መልካም። ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? WE እንደምን ይነበባል? እንደ ዊ ማንበብ ወይም ደግሞ ዊ ሚል ድምፅ አለው። ከዛ ተነባቢ ወይም ደግሞ ሁለት የእንግሊዘኛ ፊደሎች በተከታታይ መጥተዋል። ሰው በዚህን ጊዜ እንደ አንድ ድምፅ ነው የምናነባቸው። ስለዚህ ኤል እንደምን ይነበባል? እንደ ል ይነበባል። ል ሚል ድምፅ አለው። ሰው በአንድ ላይ ዌል። ኦኬ። ወደዚህኛው ስንሄድ ዲኦ እንደምን ይነበባል? በደንብ ተከታተሉ። ዲኦ እንደ ዶ ሳይሆን እንደ ደ ነው የሚነበበው ከዚህ ጋር፣ ወይም ደግሞ ደ ሚል ድምፅ ነው ያለው። ኦኬ። ከዛ ኤንን እንደ ን እናነባለን። የመጨረሻዋ ኢ ሳይለንት ትሆናለች። ሰው በአንድ ላይ ስናነበው ደን ሙሉ ሲነበብ ዌል ደን ምን ማለት ነው? ቆንጆ ስራ ወይም ደግሞ ጥሩ ስራ ማለታችን ነው። ኦኬ። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤልኢ እንደ ሌ ይነበባል ወይም ደግሞ ሌ የሚል ድምፅ አለው። ቲን እንደ ት ማንበብ። ሰው በአንድ ላይ ሌት። ኦኬ። ኤምኢስ ምን ተብሎ ይነበባል? ሚ። ኦኬ። ወደዚህኛው ስንሄድ SEE ሚል ሁለት አናባቢ ወይም ደግሞ ቫውል በተከታታይ መጥቷል። ሰው በዚህን ጊዜ ምን ብለን እናነባዋለን? ሲ። ኦኬ። አሁን እስኪ ሙሉ እናነበው። ሌት ሚ ሲ ምን ማለት ነው? ሌዮ ወይም ደግሞ አሳየኝ ለማለት ስንፈልግ ሌት ሚ ሲ ማለት ይቻላል። ኦኬ። ወደሚቀጥለው ስንሄድ ኦኬ ኤስ ምን ይላል? አሁን ከዚህ ጋር ሁለት አናባቢዎች ወይም ደግሞ ቫውሎች ይታዩናል። ሶ በዚህን ጊዜ ኪኢን እንደ ኪ ማንበብ፣ ሁለተኛዋ ኢ ሳይለንት ነች ወይም ደግሞ አትነበብም። ሶ ፒን እንደ ፕ ማንበብ። ስለዚህ በአንድ ላይ ኪፕ። ኦኬ። ወደዚህኛው ስንሄድ አይቲ ምን ተብሎ ይነበባል? ኢት። ኦኬ። ኤስ ምን ይሆናል? አፕ። ሰው በአንድ ላይ ስናነባው ኪፕ ኢት አፕ ምን ማለት ነው? በዚህ ቀጥል ወይም ደግሞ በዚህ ቀጥይ ማለት ነው። ኦኬ። ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ። ከመጀመሪያው ላይም እንዳሳየዋችሁ WHO ሁ ተብሎ ይነበባል ወይም ደግሞ ሁ ሚል ድምፅ አለው። ከዛ IS ኢዝ ተብሎ ይነበባል። እንዲሁም SHE ሺ ብለን እናነባዋለን። ሰው በአንድ ላይ who is she ምን ማለት ነው? እሷ ማን ናት ማለት ነው።
ምክንያቱም ሁ ማለት ማን እንደማለት ነው። ኢዝ ማለት ደግሞ ነው ወይም ደግሞ ናት እንደማለት ነው። ሽ ማለት እሷ እያለን ነው። ስለዚህ ሁ ኢዝ ሺ ስንል እሷ ማናት ማለት ይሆናል። ኦኬ ወደዚህኛው ስንሄድኛውስ ምን ይሆናል? በተመሳሳይ WHO ሁ ብለን እናነባዋለን ወይም ደግሞ ሁ የሚል ድምፅ አለው። ኦኬ እዛ IS ኢዝ ብለን እናነባዋለን። እንዲሁም HE ምን ተብሎ ይነበባል? ሂ ብለን እናነባዋለን። ሶ በአንድ ላይ ሁ ኢዝ ሂ። ሁ ኢዝ ሂ ምን ማለት ነው? እሱ ማን ነው ማለት ይሆናል በአማርኛው። ኦኬ ይህም በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል ወደሚለው ስንሄድ ኦኬ ከዚህ ጋር ያለውን በቀላሉ ለማንበብ ኤልኢን እንደምን ማንበብ ነው? እንደ ሌ ማንበብ፣ እንዲሁም ደግሞ ቲን ት ብለን ማንበብ፣ ኤስን እንደ ስ ማንበብ። ስለዚህ በአንድ ላይ ሌ ት ስ ሌትስ። ኦኬ ወደዚህኛው ስንሄድ ጂኦ በአንድ ላይ ምን ተብሎ ይነበባል? ጎ። ኦኬ ሙሉ ሲነበብ ሌትስ ጎ ምን ማለት ነው? እንሂድ ማለታችን ነው። ኦኬ ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? በተመሳሳይ ጂኦ እንደምን እንደሚነበብ አይተናል። ጎ ወይም ደግሞ ጎ የሚል ድምፅ አለው። ወደዚህኛው ስንሄድ ኦ ዩ ቲ በአንድ ላይ ምን ብለን እናነባዋለን? አውት። ኦን እንደ አ ማንበብ ማለት ነው። ሶ በአንድ ላይ ጎ አውት ምን ማለት ነው? ውጣ ወይም ደግሞ ውጭ ለማለት ስንፈልግ ጎ አውት ማለት ይቻላል ማለት ነው። ኦኬ ወደዚህኛው ስንሄድ ይኛውስ ምን ይላል? ቢኢን ቢ ብለን እናነባለን። እዛ ወደዚህኛው ስንሄድ ኤፍኤ እንደ ፋ ይነበባል። ኤስን እንደ ስ፣ ቲን እንደ ት ማንበብ። በአንድ ላይ ስናነባው ፋ ስ ት ፋስት ሙሉ ሲነበብ ቢ ፋስት ምን ማለት ነው? ፈጣን ሆኖ ወይም ደግሞ ፈጣን ሁኚ ማለታችን ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኦኬ አይቲ ኢት ተብሎ ይነበባል ወይም ደግሞ ኢት ሚል ድምፅ አለው። እንዲሁም አይኤስ ኢዝ ብለን እናነባዋለን። ወደዚህኛው ስንሄድ ዲአይ እንደምን ይነበባል? እንደ ዲ፣ አርን እንደ ር፣ ቲን እንደ ት፣ ዋይን እንደ ይ ማንበብ። ስለዚህ በአንድ ላይ ደ ር ት ይ ደርቲ ሙሉ ሲነበብ ኢት ኢዝ ደርቲ ምን ማለት ነው? ቆሻሻ ነው እንደማለት ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ ቢኢን ቢ ብለን እናነባለን። ከዛ ቢ ኦኬ ወደዚህኛው ስንሄድ ጂኦ ጎ ተብሎ እንደሚነበብ አይተናል። ጎ እንላለን። ኦኬ ከዛ ኦ ዩ ቲ ደግሞ በአንድ ላይ አውት ብለን እናነባዋለን። ሶ በአንድ ላይ ሙሉ ሲነበብ ቢ ጎ አውት ምን ማለት ነው? በተመሳሳይ ውጣ ወይም ደግሞ ውጭ ለማለት ስንፈልግ ቢ ጎ አውት ማለት ይቻላል ማለት ነው። ሰው እንደዚህ እያደረግንን በቀላል መንገድ ሁሌም ፕራክቲስ ማድረግ ልምምድ ማድረግ ከቻለን በአጭር ቀን ውስጥ እንግሊዘኛ ማንበብ መጻፍ እንችላለን። የዛሬ ትምህርታችን ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ